ደጅ የማንኳኳት ሌቭልም ይባላል። ነገር ግን ደጃችሁን የሚያንኳኳ ደግሞ ሚራክል በራችሁ ላይ ይመጣል። አንተ የምታንኳኳው ዓለም አለ፣ አንተ የምታንኳኳው በር አለ። የሚያንሱት የተለቁበት፣ ታናናሾቹ የሰለጠኑበት ጥጉ ላይ ያላችሁ ሰዎች ከርቀት ተነስታችሁ ዋናውን ትይዙታላችሁ። እግዚአብሔር ሐሳብ ያለበት ከየትም ይጀምራል፣ ከየትም ይነሳል፣ የትም ይደርሳል። እግዚአብሔር ከእርሱ ጋር የሆነ ከየትም ይነሳል፣ የትም ይደርሳል። እግዚአብሔር አምላክ ዘመንን ሲያመጣ ተገፋው ባልክበትና ነገር ሁሉ ባለቀበት ሰዓት ላይ ወደ አንተ ጋር ወክ የሚያደርጉ ድንገት ሐሳባቸው ውስጥ ስዕል የምትሆን ድንገት ልባቸው ውስጥ ድምፅ የምትሆንበት ያ ዘመን ይመጣል። ሃሌሉያ! የረሱ ያስታውሱሃል። ዲሊት ሊደረግ በማይችል ማስታወስ አስታውሰው። አዎ ሊከራከሩት በማይችሉት ድምፅ ተሸንፈው፣ አዎ በሚመራቸው የመለኮት አደራረግ መጥተው በሮችህን ያንኳኳሉ። መሳፍንት ምዕራፍ 11 ቁጥር 1 ላይ ገለአዳዊውም ዮፍታሔ ጽኑ ኃያል ሰው የጋለሞታ ሴትም ልጅ ነበረ። ገለአድም ዮፍታሔን ወለደ። የገለአድም ሚስት ወንዶች ልጆችን ወለደችለት። ልጆቿም ባደጉ ጊዜ ዮፍታሔን የልዩ ሴት ልጅ ነህና በአባታችን ቤት አትወርስም ብለው አሳደዱት። ዮፍታሔም ከወንድሞቹ ፊት ሸሽቶ በጦም ምድር ተቀመጠ። ምናምንቴዎችም ሰዎች ተሰብስበው ዮፍታሔን ተከተሉ። ከዚያም ወራት በኋላ የአሞን ልጆች ከእስራኤል ጋር ይዋጉ ነበር። የአሞንም ልጆች ከእስራኤል ጋር በተዋጉ ጊዜ የገለአድ ሽማግሌዎች ዮፍታሔን ከጦም ምድር ለማምጣት ሄዱ። ዮፍታሔንም ና ከአሞን ልጆች ጋር እንድንዋጋ አለቃችን ሁን አሉት። ቁጥር 7 ዮፍታሔም የገለአድን ሽማግሌዎች የጠላችሁኝ ከአባቴም ቤት ያሳደዳችሁኝን እናንተ አይደላችሁምን? አሁን በተጨነቃችሁ ጊዜ ለምን ወደኔ መጣችሁ አላቸው። እንደዚህ በሉና አጠገባችሁ ያለውን ሰው በደንብ አይኑን እያያችሁት የምትፈለግበትና ስፍራህን የምትይዝበት ጊዜ መጥቷል በሉት። ፈልገህ ያጣኸው ነገር ፈልጎ ያገኘሃል በሉት። ንገሩት። come on tell to your neighbor please። ይሄ ዝም ብሎ ቸርች ውስጥ እንደምትባባሉት አይነት ነገር አትውሰዱት። ንገሩት እንደዚህ የምትፈለግበትና ስፍራህን የምትይዝበት ዘመን መጥቷል በሉት። ፈልገህ ያጣኸው ነገር በሉት ፈልጎ ያገኘሃል በሉት። ለማን እየተነበይኩ እንደሆነ ራሱ ሰውየው ያቀዋል። አንቺ ታቀዋለሽ በእርግጠኝነት። ለምን እንደሆነ ታውቃላችሁ? ብዙ የለፋችሁበት ነገር ራሱ ለፍቶ ወደ እናንተ ይመጣል። ይውላችሁ አሁን ደጅ የማንኳኳት ሌቭልም ይባላል። ነገር ግን ደጃችሁን የሚያንኳኳ ደግሞ ሚራክል በራችሁ ላይ ይመጣል። አየው አንተ የምታንኳኳው ዓለም አለ፣ አንተ የምታንኳኳው ዓለም አለ፣ አንተ የምታንኳኳው በር አለ። there are different gates to knock። በደንብ ብዙ በሮች አንኳኩ ይከፈትላቸዋል የሚል ነው። ያንተን በር የሚያንኳኳ ደግሞ ዓለም አለ፣ የታዘዘ ዓለም። አሜን አትሉኝም ወይ? አያችሁ ስለ ጴጥሮስ ጥብቅ ጸሎት በቤተ ክርስቲያን ውስጥ ይደረግ ነበር ወይም ያንኳኩ ነበር። ቸርች ውስጥ ሆነው ሲሪየስሊ እየጸለዩ ያንኳኩ ነበር። እነሱ ልክ ጸልየው
እዛው ቦታ ላይ ማንኳኳታቸው ላይ እያሉ የእግዚአብሔር መልስ ደግሞ ወደነሱ ቤት መጣና የነሱን ደጅ አንኳኳ። ጴጥሮስ ያንኳኳ ጸሎት ስላልጨረሱ አንድ ሰው አሜን ይበለይ ባካችሁ። አጠገብ ላለው ሰው ንገረው ደጅህ ላይ ሚራክልህን ሲያንኳኳ እስክታገኘው ድረስ ማንኳኳት እንዳታቆም በለው፣ ጸሎት እንዳታቆም በለው። ማሃዲ በሄዳ ጋላዲያስ አየው they were just knocking heavenly gates ኖክ ያደረጉ ነበር። የሰማይን ደጆች እያንኳኩ ነበር በጸሎት። ልክ ግን የእግዚአብሔር ዓለም ደግሞ መጣና የነሱን ደጅ አንኳኳ። ተንበርክከው እየጸለዩ መልሳቸው ማንኳኳት ጀምረዋል። እኔ አንድ ነገር ላውጅላችሁ፣ በዚህ ሰዓት ላይ እያንኳኳችሁት ያለው ዓለም ተአምራት ይዞ ደጃችሁን ያንኳኳል። አማሃዲ ጌታ ታባሳ ለማን ልናገር? ደጃችሁ በኢየሱስ ስም በጠላት የተንኳኳ፣ በክፎች የተንኳኳ፣ በአስፈሪ ሰይፍ የተንኳኳ፣ በሚያስደነግጥ ዜና የተንኳኳ ዛሬ ጸልየናል። እግዚአብሔርን ፊቱን ፈልገናል። በእነዚህ ቀናቶች ወደ እርሱ እያንኳኳን ነው። ተአምራቶች ደግሞ ተረኛ ነኝ በሩ ላይ የምገኝ እኔ ነኝ ይላሉ። ተረኛ ነኝ ብሎ ይመጣል። ጉብኝታችሁ፣ በረከታችሁ፣ ድላችሁ፣ ብሬክስሩ፣ ከፍታ፣ ባርኮት፣ ቅባት፣ ሞገስ ደጆቻችሁን የሚያንኳኳበት ዘመን ሆነ። ለምን እንደሆነ ታውቃላችሁ? እግዚአብሔር ነገሮችን ይቀያይራቸዋል። ያንተ ማንኳኳት ጊዜ አለ፣ የእርሱ ደግሞ ያንተን የሚያንኳኳበት ጊዜ አለ። ተነስ የሚልበት፣ ታጠቅ የሚልበት፣ ልበስ የሚልበት፣ ተጫማ የሚልበት፣ ህልም እየመሰለ ወጥተህ የምትፈለግበት ቦታ ላይ የምትገኝበት። አዎ የጸለይከውን ጸሎት እስክትደነግጥበት ድረስ መልሶ ነው ይመጣል። ይሄ ትንቢት ማን ላይ እንደሚወድቅ ሰውየው ያውቀዋል፣ አንቺ ታውቂዋለሽ። በኢየሱስም ልናገር የምትፈለጉበትና መልሳችሁና ተአምራታችሁ ደጃችሁን የሚያንኳኩበት ምዕራፍ ውስጥ ገባችሁ። እዛ ምዕራፍ ውስጥ ዛሬ ገባችሁ። ሃሌሉያ አሜን ነው። ሊስን እንደዚህ የሚል ቃል በጣም ኮንትራዲክተሪ የሆነ ቃል እናገኛለን። ገለአዳዊው ዮፍታሔ ጽኑ ኃያል ሰው የጋለሞታ ሴት ልጅ ነበረ። ናው ዮፍታሔ he was a mighty man of valor. He was the son of prostitute. የጋለሞታ ሴት የሚለው የፕሮስቲቲዩት ሴት ነበር ይላል። እቺን ብቻ ነው ዛሬ የምነግራችሁ። ነገ ወይ ጠዋት ላይ ጸሎቱ ላይ ፕሮግራም ላይ አለበለዚያ ደግሞ ምሽት በጣም ብዙ ነገሮችን ሼር አረጋችኋለሁ። የሚመጣም አገልጋይ እንደዚሁ ሌላ ከእንደዚሁ ከካናዳ እግዚአብሔር የላከልን አገልጋይ ያለ ነገም ግን በጣም የሚገርም ነገር ልንገራችሁ። ዮፍታሔ የጋለሞታ ሴት ልጅ ነበረ ይላል። ጽኑ ኃያል ሰው ነበር። ኮንትራዲክተሪ ነገር ነው ወይም ተጣርሶ ያለበት ተቃርኖ ያለበት ንባብ ነው። ምንድነው የሚለን? ጽኑ ኃያል ሰው ነበር፣ ማይቲ ቫሎር ነበር። ግን የጋለሞታ ሴት a son of prostitute ወይም የሴተኛ አዳሪ ሴት ልጅ ነበር፣ ወንድ ልጅ ነበር ይላል። የሴተኛ አዳሪ his mother was prostitute ጋለሞታ ነበረች ይላል። ትልቅ ነቀፌታ ነው። ህጋዊ ባልሆነ አመጣጥ የመጣ ሰው hated ነው፣ unwelcomed ነው፣ favorless ነው፣ ሞገሰ ቢስ ነው፣ rejected ነው፣ ሪጀክሽንን የጠገበ ሰው ነው። መገፋት የሚገባው የመገፋትን ጥግ ያየ ከሱ ኋላ አባቱ የወለዳቸው ልጆች አድገው ከኛ ጋር አትወርስም ብለው ርስት የከለከሉት የሚያንሱት
የተለቁበት ታናናሾቹ የሰለጠኑበት አንተ ሕገ ወጥ ነህ እኛ ሕጋውያን ነን ብለው መገፋትን እስኪ ጠግባት ድረስ ብቻ አይደለም ርስት ብቻ አይደለም የከለከሉት የአባታቸውን ርስት ብቻ አይደለም የከለከሉት የሚገባውን ነገር ብቻ አይደለም የሚያሳጡት ሁሉ ሰው የሚያገኘውን ሀገራዊ መብት ሁሉ ነው የከለከሉት ይሄን ሰው አሳደዱት ከወገኖች አስወጡት ከሚያቀው ቋንቋ ወጣ ከሚያቀው ካልቸር ወጣ ከሚያውቀው ሶሳይቲ ወጣ በጣም ነው የተገፋው የመገፋት ጥግ ላይ ነው የደረሰው የት ርቆ ሄደ ጠላት ምድር ላይ የማያውቀው ቋንቋ የማያውቀው ባህል የማያውቀው መንፈሳዊ ዞን ውስጥ ተወረወረ ወይኔ ጥጉ ላይ ያላችሁ ሰዎች ከርቀት ተነስታችሁ ዋናውን ትይዙታላችሁ እኔ ዛሬ ላውጅ ነው የሰራዊት ጌታ እግዚአብሔር እንደዚህ ብሎኛል ጠገብኩ ያላችሁትን መገፋት በሚገርም ሞገስ እግዚአብሔር ይገለብጠዋል Can you imagine losing your territory losing your culture losing your faith losing your atmosphere is not easy thing ቀላል ነገር አይደለም አንተ እንኳን በእንደዚህ አይነት መገፋት ውስጥ ቀርቶ አከራይ ፊቱን ከለወጠብህ ምን እንደሚሰማ ሌሊት የምታየው የቅዠትን ቀን ላይ ተጀምረዋለህ ቆመ ነው የምትጀምረው የሌሊቱን ቅዠት ቀን ላይ ተጀምረዋለህ የሆነ ሰው እጮኛ ሐሳቤን ልቀይር እችላለሁ ካለች ጌታ ሆይ ብለህ ነው የምትጀምረው ከዛው ጋር ነው የሚጀምረው ሁሉ ነገር መገፋት ቀላል ነገር አይደለም አባቴ ይሄ ሰው የመገፋት ጥግ ላይ ነው ያለው ዮፍታሔ ጽኑ ኃያል ነው ፖቴንሻል አለው መጽሐፍ መስክሮለታል እሱ ብቻ አይደለም እኔ መሳፍንት ላይ ብቻ አይደለም የአዲስ ኪዳኑ ጳውሎስ ወደ ኋላ በመንፈስ አክሰስ አድርጎ ዕብራውያን 11 ላይ ዘርዝሮ ከጀመራቸውና እንዳልተርክ ጊዜ ያጥርብኛል ብሎ ካነሳቸው ማይቲ የእምነት ሰዎች መካከል አንዱ ስለ ዮፍታሔ ልንገራችሁ ስለ ባርቅ ልንገራችሁ ስለ ጌዲዮን ልንገራችሁ ብሎ ዮፍታሔን አንዱን አንስቶታል የገለዓድ ልጅ ዮፍታሔ ብሎ ጳውሎስ ማይቲ ማን ብሎ ማይቲ አስደናቂ አቅም ያለው ሰው ብሎ በአዲስ ኪዳን የእምነት አባቶች ተርታ ውስጥ ስሙን ካነሳቸው ቀደምት ሰዎች መካከል አንዱ ዮፍታሔ ነው ይሄ አቅም ያለው የተገፋ ይሄ አቅም ያለው የተጣለ ይሄ አቅም ያለው በወንድሞቹ ብቻ አይደለም በሀገር ጭምር የተጣለ ሰው ነው እኔ ዛሬ አንድ ነገር አለኝ እግዚአብሔር የተገፉትን ያነሳል አባቴ የተጣሉትን ያነሳል በተጣልክበት ስፍራና በተዋረድክበት ስፍራ ላይ ብቻ አይደለም ከስፍራ ወጥተህ ሁሉ ተፈልገ የምትመጣበት ምዕራፍ ይከፈታል ለምን እንደሆነ ታውቃላችሁ እግዚአብሔር ሐሳብ ያለበት ከየትም ይጀምራል ከየትም ይነሳል የትም ይደርሳል የልዑሉ ቅባት ያለበት የእግዚአብሔር ምክር በሕይወታችሁ ላይ አለ ዛሬ ልንገራችሁ በጌታ እግዚአብሔር ከእርሱ ጋር የሆነ ከየትም ይነሳል የትም ይደርሳል I don't care የሰው እጅ ሊያጠር ይችላል ካንተ ጋር ኢኮኖሚ ላይኖር ይችላል የሚያውቅህ ላይኖር ይችላል ነገር ግን እግዚአብሔር አምላክ ዘመን ሲያመጣ ተገፋው ባልክበትና ነገር ሁሉ ባለቀበት ሰዓት ላይ ወደ አንተ ጋር ወክ የሚያደርጉ ድንገት ሐሳባቸው ውስጥ ስዕል የምትሆን ድንገት ልባቸው ውስጥ ድምጽ የምትሆን ያ ዘመን ይመጣል ሃሌሉያ የረሱ ያስታውሱሃል ዲሊት ሊደረግ በማይችል ማስታወስ አስታውሰው አዎ ሊከራከሩት በማይችሉት ድምጽ ተሸንፈው አዎ በሚመራቸው የመለኮት አደራረግ መተው በሮችህን ያንኳኳሉ ዮፍታሔ the son of prostitute የዛች የጋለሞታ ብሎ መጽሐፍ ቅዱስ በጨዋኛ አጠራር በግዕዝ ቢጠራትም ነገር ግን she was prostitute ወንድሞቹ መጥተው በምኑ እንደመጡበት ታውቃለህ በሚያንስበት ነገር ጠሩት አንተ የልዩ ሴት ልጅ ነህ
የጋለሞታ ሴት ልጅ የፕሮስቲቲዩት ልጅ ነህ። ሌጋል ግራውንድ የለህም፣ ህጋዊ መሰረት የለህም፣ ህጋዊ መቆሚያ የለህም አሉት። እግዚአብሔር መጣና ደግሞ እኔ ላይ ቆሞ ይረዝማል አለ። ማንም ከየትም ቆሞ አንገቱን ያሰገገብሽ የእግዚአብሔር ድምጽ ላይ ቆመሽ ትበልጨዋለሽ። የእግዚአብሔር ድምጽ ላይ ቆመ ትበልጨዋለህ። ምን እንደሆነ ታውቃለህ? ማይ ጋድ መጥተው የነገሩት his wicked part, his blemish chapter of his book በጣም ያ የጎደፈ የህይወቱን ምዕራፍ ገጽ ሲያነቡት እግዚአብሔር መጣና የደመቀውን የህይወቱን ምዕራፍ ጽፎ ሰጣቸው። ራሳችሁ ሂዱና ይዛችሁት ለምናችሁ ነው አለ። ገፍታችሁ ሰድባችሁ አይደል ያወጣችሁት? ለምናችሁ ነው የምታወጡት የምታመጡትም። የምሰጠው ቦታ እኔ ነኝ አለና የጋለሞታ ልጅ ያሉት የሴተኛ አዳሪ ልጅ ያሉትን ኃያል ሰው ብለው ጠርተው ይዘውት መጡ። እግዚአብሔር ስምን በስም ይቀይራል የምልህ ወይኔ ይሄ የኔ ነው የሚል አንድ ጀግና ሰው አሜን ይበላ። አይታችኋል? እኛ ሀገር ላይ የድሃ ልጅ ይሉሃል፣ የእንትን የቁርበት ፋቂ ልጅ የምን ልጅ ይሉሃል። መጽሐፍ ቅዱስ ላይ እንደሱ አይነት ነገር ነፍ ነገር ነው ያለው። ራሱ ረዓብን አይታችኋታል? ጋለሞታይቱ ረዓብ ተብላ፣ ጳውሎስ ግን ጋለሞታይቱ ብሎ አይደለም ይዟት የመጣው። ምን አለ መሰለ ዕብራውያን 11 ላይ ረዓብ ብሎ የእምነት መስመር ውስጥ ከተታት። ሰው ጋለሞታ ብሎ ሲጠራት የእግዚአብሔር ዓለም ደግሞ የእምነት አርበኛ መስመር ውስጥ ከተታት። የአንድ ሰው መስመር በሚቀጥሉት ዘመናቶች ውስጥ ከሆኑ ተርታዎች ጋር ተመድቦ ይገኛል። መስመር ተቀይሯል ብሎ አጠገብ ያለውን ሰው ሃሌሉያ your line is already changed። አሜን አትለኝም ወይ? your line is changed። ተሰልፈ የምትገኘው ሰዎች ባሰለፉ ቦታ፣ ሰዎች በሰጡሽ ቦታ ሳይሆን እግዚአብሔር ባሰጠ ቦታ ላይ ተሰልፈ ትገኛለህ። your line is changed። my line is changed። አሜን የሚል ሰው አሜን ይበለኝ ባካችሁ። አዎ ሰዎች አሰልፈውታል። በጣም ብዙዎቻችሁ በሰው ሰልፍ አደራደር ላይ ነው ያላችሁት። በቤተሰብም ደረጃ ታውቃላችሁ። መጽሐፍ ሲናገር የዮሴፍ 2 ልጆች ነበሩት። አሰለፋቸው፣ ለብለሲንግ አምጥቶ አሰለፈና ይሄ በኩር ነው በዚህ በኩል ይሁን፣ ይሄ ደግሞ ሁለተኛ ነው በዚህ በኩል ይሁን ብሎ በሰዋሰዋዊኛ አሰለፋቸው። የእግዚአብሔር ደግሞ ዓለም ሰልፉን መቀየር ፈለገ። ምንም ልረዳህ አልችልም። እንደዚህ ያደረገው እግዚአብሔር መጣና ኤፍሬምና ምናሴ የሚባሉ 2 ልጆች አሉኝ እና ይሄ በኩር ነው ይሄ ሁለተኛ ነው ብሎ ዮሴፍ አምጥቶ ሲያቀር የእግዚአብሔር ዓለም አይኑ የማያየውን ግን መንፈሱ የበራውን አባቱን አንቀሳቀሰውና እንደዚህ ያለው ለምን በሱም ሕይወት ደርሷል። በርሱም ሕይወት ደርሷል። ታናሹ ለታላቁ መገዛት አለበት በሕግ አይደለም አለ እግዚአብሔር። ታናሹ ታላቁን ይገዛል፣ ታላቁ ለታናሹ ይገዛል አለና ያንን ኤሳውን በኩር የነበረውን ኤሳው ስንተኛ አረገው? ሁለተኛ ተገዢ። ያዕቆብንስ ሁለተኛ የነበረውን ስንተኛ አረገው? አንደኛ። በሱ ሕይወት ባንተ ሕይወት እንደሆነው በእነሱም ሕይወት አደርጋለሁ ሲለው እጁን አዘዋወረና ሁለተኛ የተባለው ላይ ቀኙን ጫነ፣ አንደኛ የተባለው ላይ ግራውን ጫነ። አባቴ እንደሱ አይደለም ሲለው ሰማይ ግን እንደዚህ አይደለም ማለት። ዛሬ አንድ ሰው ሰልፉ ተቀየረ ወይ? እስቲ ዝም ብላችሁ አንዱ ሰው ቀይሩትና ቀይሩት ቦታና ከዛ በኋላ እንደዚህ በሉት እስኪ እግዚአብሔር ሰልፍህን ይቀይራል በሉት። እግዚአብሔር መስመርህን ይቀይራል በሉት። ከማን ፕሮፌቲክ አክሽን ውሰዱ። እግዚአብሔር ሞገስህን ይቀይረዋል፣ ቅባትህን ይቀይረዋል በሉት። ንገሩት። አደራረጉን በህይወት ውስጥ ይቀይራል በሉት። አሜን የሚል ሰው ዛሬ በኢየሱስ ስም ሆነለት። your line already changed because this prophetic declaration will change your life። ከሆነ ሰው ጋራ ተደርድረ ትገኛለህ። ልትጨብጠው የማትችል የመሰለህን
ሊጨብጥህ እንዲጓጓ አርጎ እግዚአብሔር መስመር ውስጥ ይከታሃል። ከታላላቅ ቢዝነስ ሰዎች ጋር የምትገናኙ ሰዎች ትኖራላችሁ። ከታላላቅ ባለስልጣኖች ጋር ቦታችሁን የምታገኙ ሰዎች ትኖራላችሁ። እየተነበይኩብ ነው፣ እየነገርኩህ ነው። እግዚአብሔር የቢዝነስ ብሬክስሩ አምጥቶ ፋይናንሻል ብሬክስሩ አምጥቶ የምታወራው ከዚህ በኋላ በጥቃቅን ጉዳይ ሳይሆን በትልልቅ የኢኮኖሚ ትራንዛክሽን ሌቭል ማውራት ትጀምራለህ። እግዚአብሔር ድንገት ከእስር ቤት ወደ ቤተ መንግሥት ዮሴፍን እንዳመጣ ሄደ ከሚኒስትሮች ጋር የምታወራበትን ያለ መነሻ የምትነሳበትን ድምፅ እግዚአብሔር ያደርግልሃል። ሰዎች ከተነሱበት ተነስተ ሳይሆን እግዚአብሔር ከተናገረ ቃል ተነስተ የትም የምትደርስበት አሰራር ከሰማይ ይለቀቃል። አንዳንድ ሰዎች እንደዚህ ነው የሚሆንላቸው። suddenly your line will be changed suddenly። ለዚህ ነው ከትቢያና ከአመድ ላይ አነሳኸኝ ይልና እንደ ባለማረግም ሰው ቆጠርከኝ፣ ከታላላቆችም ጋር አስቀመጥከኝ ይላል ዳዊት። እንዴት ስትለው ጠዋት ላይ የሜምፊቦስቴ የነበረው የቆሻሻ መጣያ ቦታ ላይ ነበር። ማታ ላይ ሜምፊቦስቴ ራት ዲነር የበላው የንጉስ ቴብል ላይ ነው። የዳዊት ልጆች ባሉበት፣ አለቆች ባሉበት ማታ ዲነር እዛ ተጠርቷል። ልረዳህ አልችልም። የእግዚአብሔር ዓለም የተአምራት ዓለም ነው። ላግዛህ አልችልም። እምነግርህ እውነቱን ነው። የእግዚአብሔር ዓለም የተአምራት ዓለም ነው። የደከማችሁበት በር እርሱ ራሱ አውቆ ይከፈታል። ዛሬ እየተነበይኩብ ነው። እንደዚህ ላውጭ። ቀኝ እጅህን ከፍ አድርግልኝ። ዮፍታሔ አሉት። የጋለሞታ ሴት ልጅ ነህ ብለው አባረሩት። ጉድለቱን ነግረው አባረሩት። መብቱን መብትህ አይደለም አሉት። ስፍራውን ስፍራህ አይደለም አሉት። ሀገሩን ሀገርህ አይደለም አሉት። አቅሙን አቅም የለሽ አደረጉበት። ውስጡ ግን ነበር። የእምነት ዓለም ያውቀው ነበር። የእምነት አርበኞች ተርታ ውስጥ እንደሚሰለፍ ሰማይ ያውቅ ነበር። እሱ እንኳን አያውቅም ነበር። ወንድሞቹ አያውቁም፣ ቤተሰቦቹ አያውቁም፣ አባቱ አያውቅም። ሌላ ሴት አግብቶ ጭራሽ ልጆች አምጥቶ ታናናሾቹ ናቸው የሰለጠኑበት። እዚህ ግባ የማይባል አፉን የከፈተብህ፣ እዚህ ግባ የማይባል አንደበቱን ያላቀቀብሽ። ዋው! ያ የመገፋትን ምዕራፍና ጽዋ በደንብ የጠጣችሁ የሰራዊት ጌታ እግዚአብሔር ያን ጽዋ ከእጃችሁ ላይ ደፋው። ግን ምን አደረገ እግዚአብሔር? ሰጣቸው። የሚፈልጉ ቦታ ላይ ሳይሆን የሚፈልግ ቦታ ላይ እንድትገኝ የሚያደርግ ኢሹ ሰጣቸው። ለኔሽኑ ኢሹ ሰጣቸው። እንዳለ መጥተው ተከበቡ። ኢሹ ሰጣቸው። ኢሹ ፈጥረው ያሳደዱትን እግዚአብሔር በሰጣቸው ኢሹ ይፈልጉት ዘንድ ተሰደው ሄዱ። ዘመንህ ላይ ባልሆንክ ጊዜ፣ ሲዝናሽ ላይ ባልሆንሽ ጊዜ ኢሹ ፈጥረው ያሳድዱሃል። ከሰው ያሳድዱሃል፣ ከሰው ይጥሉሃል፣ ከሰው ይገፉሃል። ነገር ግን እነሱ ራሳቸው አስጨናቂ ሁኔታ ከሰማይ ኢሹ መጥቶባቸው ለጠላቶቻቸው መዋረጃ ምክንያት የሚሆነው ዮፍታሔ እንደሆነ በመንፈስ ዓለም ሁሉ ጆሮ ውስጥ ነው የገባው። በድምጽ ብልጫ አይደለም። ዮፍታሔ ቅርብ ያለ ሰው እኮ አይደለም ትዝ ያላቸው፣ ሩቅ አገር ያለ ሰው ዮፍታሔ። ቀርበ ደጅ መጥናት አያስፈልግም። የእግዚአብሔር ዘመን ሲመጣ ሩቅ ሆነ መታሰቢያ ድምቅ ያለ ይሆናል። My God, can I prophesy over your life and future? ላውጅ በሕይወታችሁ ላይ በጌታ በኢየሱስ ስም ከዚህ በኋላ ሰማይ የሰጣችሁ ነገር በማንም አይነጠቅም። የእግዚአብሔር ዘመን የሚሰጣችሁ ከፍታ በማንም አይወሰድም። የልዑሉ ድምፅ በእናንተ ምክንያት በትውልድ ጆሮ ውስጥ ሁሉ ይሰማል። ስምህን ያጠፋ ስምህን መፋቅ በማይችልበትና ጆሮውን ይዞ ሁሉ በሚያዳምጠው ልክ በኢየሱስ ስም መሰማት ትጀምራለህ። ድምፃችሁ ይወጣል። ድምፃችሁ ይሰማል።
ታራኪያው ሰቫንታስ እንደዚህ በሉት እስኪ ዮፍታሔን ፈልገው አመጡት የሚል ቃል ካለ አንተም ተፈልገ ከየትም ትወጣለህ በሉት። ብዙዎቻችሁ ሰዎች ስልክ የዘጉባችሁ ችግር የለም። ሰዎች ፊት ያዞሩባችሁ ችግር የለም። አባቴ እንደዚህ ብሎኛል። ዮፍታሔ ማለት እንደዚህ ነው። እቺ ልንገራችሁን አልጨርስ። እንደ ባለማረግ ተቀብለኸኛል፣ እቅፍ ይደላል ተመችተኸኛል። የህይወቴ እርካታ አንተ ከሆንክልኝ አይኔ ሌላ ያይም ሊፈይድልኝ። ልነሳ ላመስግን ዝቅ ዝቅ ብዬ ከእግር ስር ልሰዋ ምስጋና ክብር የሚገባህ ነህና እንደ ባለማረግ ተቀብለኸኛል፣ እቅፍ ይደላል ተመችተኸኛል። የህይወቴ እርካታ አንተ ከሆንክልኝ አይኔ ሌላ ያይም ሊፈይድልኝ። እስኪ በሉት ልነሳ ላመስግን ዝቅ ዝቅ ብዬ ከእግር ስር ልሰዋ ምስጋና ክብር የሚገባህ ነህና አምልኮ የሚገባህ ነህና አምልኮ የሚገባህ ነህና ክብር የሚገባህ ነህና ክብር የሚገባህ ነህና። አቤት 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 አቤት! እስኪ ጭብጨባችሁ ይሰማ። ልነሳ ላመስግን ዝቅ ዝቅ ብዬ ከእግር ስር ልሰዋ ምስጋና ክብር የሚገባህ ነህና ልነሳ ላመስግን ዝቅ ዝቅ ብዬ ከእግር ስር ልሰዋ ምስጋና አምልኮ የሚገባህ ነህና እልልታ የሚገባህ ነህና እልልታ የሚገባህ ነህና ጭብጨባ የሚገባህ ነህና ጭብጨባ የሚገባህ ነህና እልልታ የሚገባህ ነህና እልልታ የሚገባህ ነህና እንደ ባለማረግ ተቀብለኸኛል፣ እቅፍ ይደላል ተመችተኸኛል። የህይወቴ እርካታ አንተ ከሆንክልኝ አይኔ ሌላ ያይም ሊፈይድልኝ። ልነሳ ላመስግን ዝቅ ዝቅ ብዬ ከእግር ስር ልሰዋ እልልታ ክብር የሚገባህ ነህና እስቲ እልልታ ይሰማ ለጌታ። እንደ ባለማረግ ተቀብለኸኛል፣ እቅፍ ይደላል ተመችተኸኛል። የህይወቴ እርካታ አንተ ከሆንክልኝ አይኔ ሌላ ያይም ሊፈይድልኝ። እንደ ባለማረግ ተቀብለኸኛል፣ እቅፍ ይደላል ተመችተኸኛል። የህይወቴ እርካታ አንተ ከሆንክልኝ አይኔ ሌላ ያይም ሊፈይድልኝ። ልነሳ ላመስግን ዝቅ ዝቅ ብዬ ከእግር ስር ልሰዋ ምስጋና ክብር የሚገባህ ነህና ልነሳ ላመስግን ዝቅ ዝቅ ብዬ ከእግር ስር ልሰዋ እልልታ ጭብጨባ አምልኮ ክብር የሚገባህ ነህና ክብር የሚገባህ ነህና ክብር የሚገባህ ነህና እልልታ የሚገባህ ነህና። ሃሌሉያ! ይኸውልህ አንድ ይህችን ብቻ ልንገርህ በጌታ ዮፍታሔ ማለት ይኸውልህ ዛሬ እግዚአብሔር በሰማይ ወደ ነገራችሁ የስም ልኬት ውስጥ የምትገቡበትን ድምፅ ነው የማሰማው። ዮፍታሔ ማለት በሂብሩ ቋንቋ እንደዚህ የሚል ቃል አለው። አንደኛ
ይሄ ዮፍታሔ ያፌት ምናምን የሚሉ ቃላቶች አንድ የዘር ሐረጎች ናቸው እና ሲፈታ እንደዚህ ነው የሚለው የተፈታ ዮፍታሔ ማለት የተፈታ ኦኬ አሁን ስለ ዮፍታሔ የስም ትርጉም እየነገርኩ ከመሰለ አም ሶሪ ስላንተ ነው እያወራ ያለሁት የተፈታ የተለቀቀ ኦኬ ያልታሰረ ከዛ ፍትህ የተሰጠው ምን የተሰጠው ዲቫይን ጀስቲስ ፍትህ መለኮታዊ ፍትህ የተሰጠው ማለት ነው ሂዝ ኔም እና የተፈታ ኦኬ እሺ ከዛ ተፈቶ ደግሞ ያልተለቀቀ ሊኖር ይችላል ታውቃለህ የተለቀቀ ይላል ከዛስ ያልታሰረ ከዛስ ፍትህ የተሰጠው this justice is not man made justice but God given justice እግዚአብሔር ያመጣው ፍትህ የመለኮት ፍትህ ማለት ሊቀለበስ የማይችል ከየትኛውም ኃይል በላይ የሆነ ኃያልና ለተፈጻሚነቱ አስፈጻሚው አካል እግዚአብሔር ራሱ ስለሆነ የማይጠረጠር ፍትህ ማለት ነው doubtless justice ይባላል ዳውት የሌለበት ወይም ጥርጥር የሌለበት ፍትህ ይባላል ለምን ፍትህ በሆነ አካል ቢበየንልህ አቅመቢስ ከሆንክና አስፈጻሚ አካል ከሌለ ፍትህ ሊቀለበስ ይችላል ይሄ ግን የማይቀለበስ ፍርድ ማለት ነው እጆችን አንሳልኝ በኢየሱስ ኤል ባሃጊዮናስ በጌታ በኢየሱስ ስም ልጸልይ ከዚህ በኋላ በእናንተ ዓለም ላይ የእግዚአብሔር እጅ በማይቀለበስ መልኩ ለክብር የተለቀቀ ይሆን ለክብር የተለቀቀ ይሆን እግዚአብሔር የርሱን ፍትህ የሚያስፈጽም ኃይል በቤታችሁ ላይ ይለቃል በአገልግሎታችን ላይ ይለቃል በጤንነታችን ላይ ይለቃል በራእያችን ላይ ይለቃል በኢየሱስ ስም ፍትሃችሁ ይፈጸማል በኢየሱስ ስም ጀስቲስ ይሆናል ዲቫይን ኢንተርቬንሽን ያለበት ጀስቲስ ከሰማይ በኢየሱስ ስም በሕይወታችሁ ላይ ሆነ አሜን የሚል ሰው አሁን ሆነለት አሜን የሚል ሰው አሁን ሆነለት ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቲዩብ ቻናል ቤተሰቦቻችን ከናንተ በሚደርሱ ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን በእግዚአብሔር ሰው በፓስተር ካሳሁን ለማ ላይ በሚሰራው በእግዚአብሔር ቅባት በመዝሙሮቹ በትምህርቶቹ በመጽሐፍቶቹ በኃይል አገልግሎቶቹ እንዲሁም በቃለ መጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ሥራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ አስራት የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ እንዲሁም ከሀገር ውጪ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ ለጥያቄ ሁሉ ኢየሱስ መልስ ነው ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ